በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 የሕግ አጽዋማቶች አሉ። በየመጠጥ ቤቱ በመጠጥ በስካር የምንቀበለው ጾሙን አለን። በቂም በበቀል ጾሙን የምንቀበለው አለን። በየስጋ ቤቱ ወረፋ ቦታ አይገኝም። ጾሙ የማይወጣ ይመስል ለዛች ቀን የማናደርገው እስከ ሌሊቱ 6 ሰዓት ሰዓቱ ሄደብን ብለን የምንጨነቀው ለስጋ ምግብ ብቻ ነው። በአብይ ጾም የንስሐ መዝሙር መዘመር ብቻ አይደለም። በአብይ ጾም እያንዳንዱ ሰንበታትም የየራሳቸው ስያሜዎችን አግኝተዋል። ዘወረደ ማለት የአምላካችን ከሰማያት ሰማያት መውረድ 12 አይነት 16 አይነት የምንበላ ከሆነ እንዴት አድርገን ጾምን ማለት ነው። አንዳንዱ እኔ እኮ በጾም ይስማማኛል እወፍራለሁ ይላል። አዎ እንዲህ የበላ እንዴት አይስማማው? የማንበላው የምግብ አይነት የለም። አብይ ጾም እንደገባ መውጣቱ አይቀርም። ብዙ የተቸገረ ወገን እኮ አለ። ኢትዮጵያዊነትን ያላማከሉ በርካታ ውሳኔዎች ሲወሰኑ እናያለን። እየጾምን እስከ 9 ሰዓት ቆይተን አስቀድሰን ውለን ከዛ በኋላ በየአይነቱ ከአሳ ጋር ማለት አግባብነት የሌለው አሳ በኦርቶዶክስ ተዋሕዶ ቤተክርስቲያን ጾም ነውና አጥብቀን ልንቃወም ይገባናል። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለአብይ ጾም በሰላምና በጤና አደረሳችሁ። ይህ ደረጀ ዘወይንዬ ሚዲያ ነው። ውድ ተከታታዮቻችን ዛሬ አብይ ጾምን ምክንያት አድርገን አንዳንድ ነገሮችን እንከታተለንና ይህንን ሐሳብ ለሌሎች በማጋራት አብረውን እንዲቆዩ በፍቅር እንጠይቃለን። አብይ ጾም ዋና ወይንም ጾመ ሁዳድ፣ ሁዳዴ ማለት ሰፊ እርሻ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 የሕግ አጽዋማቶች አሉ። እነዚህ 7 የሕግ አጽዋማቶች በዕለት የሚገቡና በቀን የሚገቡ ናቸው። ዕለት ማለት ሰኞ፣ ማክሰኞ፣ ሮብ የሚባለው ሲሆን ቀን ማለት ደግሞ 1፣ 2፣ 3 ብለን የምንቆጥረው ነው ማለት ነው። እንግዲህ እነዚህን አጽዋማት ስንመለከት ከመስከረም ጀምሮ ስንመጣ የመጀመሪያው የምናገኘው ጾም ጾመ ልደት ወይንም ጾመ ነቢያት ተብሎ የሚጠራው ነው። ጌታ ይወልዳል ይወለዳል ብሎ ነቢያቶች የጾሙትን ጾም የምንጾመው ነው። ይህ ጾም የሚገባው በቀን ነው። ማለትም ህዳር 15 ገብቶ ታኅሳስ 29 ወይንም ደግሞ ታኅሳስ 28 በ4 ዓመት አንዴ በዘመነ ዮሐንስ የሚፈታበት ጾም ገና ጾም የምንለው ነው። ሁለተኛው ጾም የምንለው ደግሞ ከተራ ወይንም ደግሞ ጾመ ገሃድ ብለን የምንጠራው ነው። በግልጥ በገሃድ በመታየቱ አንድነትና ሦስትነቱ በዮርዳኖስ በመገለጡ ጾመ ገሃድ ተብሎ የምንጾመው የአንድ ቀን ጾም ይሄ ከ7ቱ የሕግ አጽዋማት አንዱ ነው። ከዛ የምንቀጥለው ጾም ጾመ ነነዌ ነው። እንግዲህ የገሃድ ጾም በዕለት ሳይሆን በቀን ነው የሚገባው። ጥር 10 ምንጊዜም ጾም ነው ማለት ነው። ቀጥሎ ጾመ ነነዌ የነነዌ ሰዎች የጾሙትን ከመከራ የዳኑበትን እግዚአብሔር ስለ ቅዱሳኖች ብሎ እንዲምረን ምሕረቱን ቸርነቱን እንዲሰጠን የምንጾመው ጾም ሲሆን ይሄ ጾም የ3 ቀን ጾም ነው። የሚገባውም በዕለት ነው። ማለትም ሰኞ፣ ማክሰኞ፣ ረቡዕ ሁልጊዜ ይገባል። በቀን ሳይሆን በዕለት የሚገባ ነው። ጾመ ነነዌ አብይ ጾምን ልንይዝ 15 ቀን ሲቀረው ምንጊዜም የሚገባ ጾም ነው። ጾመ ነነዌ 3 ቀን ይሁን እንጂ እጅግ ጠንካራ ጸሎት የሚያስፈልገው ከእግዚአብሔር ጋር የሚያስታርቅ
ታላቅ ጾም ነው። ከዛ በኋላ እንግዲህ የምናየው አብይ ጾምን ነው። አብይ ጾም ሁልጊዜ የሚገባው በዕለት ነው እንጂ በቀን አይደለም። በተለያዩ ቀናቶች ሊቀያየር ይችላል። አብይ ጾም ሁልጊዜ የሚገባው ሰኞ ነው። የሚፈታውም ደግሞ እሁድ የትንሣኤ ጊዜ ነው። ወደሱ በስፋት እንመለሳለን። ከአብይ ጾም በኋላ በዓለ ሃምሳ ብለን የምናከብረውን በዓላት ረቡዕና አርብ ጭምር እየተበላ ጰራቅሊጦስ በዋለ በማግስቱ ጾም ይሆናል። እሱም የሚገባው ሰኞ ነው። ጾመ ሐዋርያት እንላለን። በልማድ የቄሶች ጾም ይባላል። ጌታ ለቄሶች ብቻ ሳይሆን ለዓለም ሕዝብ ሁሉ ነውና የሞተው። ሁሉም ሰው ከ7 ዓመት ጀምሮ እነዚህን 7 የሕግ አጽዋማትን ሊጾም ግድ ይላል። ይሄ ጾም እንግዲህ የሚፈታበት ጊዜ ልክ እንደ አገባቡ ይሆናል ማለት ነው። የሚገባው ግን በዕለት ነው። ምክንያቱም ትንሣኤ ከእሁድ፣ ስቅለት ከአርብ፣ ዕርገት ከሐሙስ፣ ጰራቅሊጦስ ወይንም መንፈስ ቅዱስ የወረደበት ከእሁድ አያልፍምና ከዚህ ቀን ስለማይወጣ ልክ መንፈስ ቅዱስ ለሐዋርያቶች ከወረደ በኋላ በማግስቱ ወደ ጾም ነው የገቡት። አምላካችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ቀጥታ ወደ ገዳመ ቆሮንቶስ እንደሄደና 40 ቀን እንደጾመ ከቆመ ሳይቀመጥ ከዘረጋ ሳያጥፍ እንደቆየ ሁሉ ከዛም በኋላ ከጾም በኋላ ከጸሎት በኋላ በሦስተኛው ቀን በገሊላ አውራጃ በቃና መንደር በድኩማስ ሰርግ ቤት የካቲት 23 ውሃውን ወደ ወይን የቀየረበት ተአምር የሰራበት ነውና እሱን አርአያ በማድረግ ሐዋርያትም ከአገልግሎት በፊት መጾም ስላለባቸው ያንን ጾመ ሐዋርያት ተብሎ የሚጠራ ነው። ቀጥሎ የሚጾመው ጾም ፍልሰታ ነው። ፍልሰቷ የእመቤታችንን ፍልሰቷን በማሰብ በረከት እናገኛለን ብለን ሐዋርያቶች የጾሙት ጾም ነውና እግዚአብሔር 2 ሱባኤ ጸልየው እግዚአብሔር የፈቀደላቸው ትንሣኤዋን ያዩበት ዕርገቷን ያዩበት ነውና ይህንን የ16 ቀኑን ጾም 2 ሱባኤ 14 ቀን ቅዳሴው ቅዳሴ ማርያም በመሆን የሚቀደስበትን ልዩ ፕሮግራም በተለይ በርካታ ሕፃናቶች የሚገኙበት ጾም ነውና በዚህ ፕሮግራም ላይ ይህ ጾም የሚገባው በቀን ነው እንጂ በዕለት አይደለም። ነሐሴ 1 ተገብቶ ነሐሴ 16 የሚፈታ ጾም ነው። እንግዲህ እነዚህን 7ቱን የሕግ አጽዋማት ስንመለከት ከነዚህ ውስጥ አብይ ወይንም አብይ ማለት ዋና ማለት ነው። አብይ የሚለው ቃሉ ራሱ ሲጻፍ በአይኑ አ ከሆነ ዋና ነው። በዛኛው አ ከሆነ ግን አማጭ፣ አመፀኛ፣ አስቸጋሪ፣ በጥባጭ የሚል ትርጉምን ይሰጣል። ስለዚህ አብይ ጾም ብለን እኛ ስንል በአይኑ አ የተጻፈውን አብይ ነው። ዋና ትልቅ የሚለውን ወይንም ጾመ ሁዳዴ፣ ጾመ ሁዳድ፣ ሁዳድ ሰፊ እርሻ ስለሆነ ይሄም ካሉት 7ቱ የሕግ አጽዋማት ውስጥ እጅግ ሰፊው የ55 ቀን ጾም ስለሆነ ይሄንን ጾም ሰፊ አድርጋ ቤተክርስቲያን ታዘጋጃለች። በዚህ በአብይ ጾም ላይ እንግዲህ ስርዓቶቹ ከሌሎቹ አጽዋማቶች ይለያሉ። አንድም ከበሮ የማይመታበት፣ ታቦት በሚወጣበት ጊዜ ብቻ ታቦት በወጣበት ስፍራ ከበሮ የሚመታ፣ የንስሐ መዝሙር ብቻ የሚዘመርበት ጊዜ ነው። አሁን የንስሐ መዝሙሮችን ትተን የምስጋና መዝሙሮችን በንስሐ በለሆሳስ እያደረግን አእምሯችን ከበሮን ይመታል። ከበሮ መምታት ኃጢአት ሆኖ ሳይሆን የክርስቶስን መከራ፣ ስቃይ፣ እንግልት፣ ግርፋት፣ ችንካር፣ ሞት የምናስብበት ታላቅ ጾም ስለሆነ አባቶቻችን ይህንን ስርዓት አበጅተውልናል። እንግዲህ በአብይ ጾም የንስሐ መዝሙር መዘመር ብቻ አይደለም። በአብይ ጾም እያንዳንዱ ሰንበታትም የየራሳቸው ስያሜዎችን አግኝተዋል። በተለይ በመጨረሻው ሰሞነ ሕማማት የሕማም ወቅት እጅግ ከባድ ስቃዩን፣ እንግልቱን ራሳችንን እየገረፍን እያለቀስን እየሰገድን ቅዳሴ ዕለተ ሐሙስ ብቻ የሚከናወንበትን
ስርዓት ቤተክርስቲያን ታሳልፋለች። የቤተክርስቲያን የጸሎት ስነ ስርዓታችን፣ የዝማሬ ስነ ስርዓታችን እጅግ በጣም የተለየ ነው። አሁን እሁድ የምንቀበለው ዘወረደን ብለን ነው። ዘወረደ፣ ቅድስት፣ ምኩራብ እያልን 8ቱንም ሰንበታት የምናስባቸው ይሆናል። ከዛም ከትንሣኤም በኋላ ያሉት ደግሞ በዕለተ ቀን የሚታሰቡ ይሆናል። እንደዚሁም ሰሙነ ሕማማት በየቀኑ ሰኞ፣ ማክሰኞ፣ ረቡዕ የየራሳቸው ትርጉም ያላቸው ናቸው። እግዚአብሔር ቢፈቅድና ቢረዳን ወደፊት የምንመጣበት ነው። አሁን ዘወረደ ብለን ጸሎት እናደርጋለን፣ እንማራለን። ዘወረደ ማለት የአምላካችን ከሰማያት ሰማያት መውረድ ነው። ዮሐንስ ወንጌል ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ቃል ሥጋ ሆነ ብሎ ቁጥር 14 ላይ ቃል ሥጋ ሆነ ብሎ ያጸናልናል። ተዋሃደ። ስለዚህ ከሰማያት የወረደው እግዚአብሔር አምላካችን አዳም በመበደሉ ዳግመኛ አዳም በመሆን አዳም በዕፅ በመበደሉ በዕፅ ላይ ተሰቅሎ ዋጋ ከፍሎ እኛን ያዳነበት ስለሆነ ከሰማያዊ ክብሩ ዝቅ ሳይል ከሰማይ ወረደ። ከሦስት አካሉ አንዱ አካል ኢየሱስ ክርስቶስ እግዚአብሔር አብ ወረደ ብለን እናስባለን። ቃል ሥጋ ሆነ፣ ምስጢረ ሥጋዌንም የምናይበት ጊዜ ነው። እንግዲህ ምስጢረ ሥጋዌ የኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን የምንረዳበት ነው። ይህንን ሰንበት ዘወረደ ዕለተ ሰንበትን አክብረን አስበን ከዛ በኋላ ጾሙ እንግዲህ ይገባል። ብዙ ጊዜ ዘወረደ ላይ ብዙዎቻችን ስለምንቀበለው አብይ ጾም አይደለም እንኳን አደረሰ ለአብይ ጾም ከመባባል ይልቅ የት ነው የምናሳልፈው ብለን ራሳችንን እናስጨንቃለን። በየመጠጥ ቤቱ በመጠጥ በስካር የምንቀበለው ጾሙን አለን። በቂም በበቀል ጾሙን የምንቀበለዋለን። በየስጋ ቤቱ ወረፋ ቦታ አይገኝም። ጾሙ የማይወጣ ይመስል ለዛች ቀን የማናደርገው እስከ ሌሊቱ 6 ሰዓት ሰዓቱ ሄደብን ብለን የምንጨነቀው ለስጋ ምግብ ብቻ ነው። የማንበላው የምግብ አይነት የለም። አብይ ጾም እንደገባ መውጣቱ አይቀርም። ይህንን ጾም ልንቀበል የሚገባው በንስሐ ነው። ይህንን ጾም ልንቀበል የሚገባው የወሰድን መልሰን፣ የበደልን ክሰን፣ የራቀን ቀርበን እግዚአብሔር ስለ ሀገራችን ምሕረትን እንዲያመጣ፣ ሰላምን እንዲያመጣ፣ ጦርነትን እንዲያርቅልን፣ አጽራረ ቤተክርስቲያንን እንዲያስታግስልን፣ ህብረት እንዲሰጠን፣ ፍቅር እንዲሰጠን፣ አንድነት እንዲሰጠን የምንጸልይበት ታላቅ ጾም ነው። በዚህ ጾም አባቶቻችን በገዳም እንግዲህ በተለይ የመጀመሪያውን ጾም እስከ ምሽቱ 12 ሰዓት የሚቆይበት ስለሆነ ዋጋ ከፍለው በሽምብራና በውሃ የሚጾሙ አሉ። እንደየገዳማቱ ስርዓት ይለያያል። ዋልድባ ላይ ዋሊ የሚያክል የዱባ ስር ያለበት ላይ እንግዲህ ጣቢሌ፣ ጉመሎ የተመሳሰሉ የቋርፍ አይነቶችን እየተመገቡ የሚጸልዩ አባቶቻችን አሉ። አንዳንድ ቦታ በዳቤ ብቻ ማታ የሚቀምሱ፣ ብዙ ቦታ ደግሞ እያከፈሉ የሚጸልዩ አባቶቻችን አሉ። ራሳቸውን በመግረፍ አብዝቶ በመስገድ አብዝቶ በማልቀስ አብዝቶ በመጾም ትልቅ ስራ የሚሰሩበት በአብይ ጾም የአምላክን መንገላታት 6666 ጊዜ መገረፉን፣ በአምስቱ ቅንዋተ መስቀል መቸንከሩን፣ መጠማቱን፣ መራቡን እያሰቡ ዋጋ እየከፈሉ ስለ ዓለም ድህነት የሚጸልዩት ጸሎት ይሄ ከፊታችን የመጣው አብይ ጾም ነው። ጾም በረከት ነው። ጾም ረድኤት ነው። ጾም ከእግዚአብሔር ጋር የሚያገናኘን ድልድይ ነው። ለእግዚአብሔር ሰጥቶ የከሰረ ጾሞ የከሳ ማንም የለም። በዚህ በአብይ ጾም ወይንም በሰባቱ የሕግ አጽዋማት ውስጥ አመጋገባችን ራሱ ስርዓት ሊኖረው ይገባል። ልክ በጆሮአችን የምንሰማው መዝሙር የምስጋናው መዝሙር የቸብቸቦ መዝሙር ኃጢአት ሆኖ ሳይሆን ለዚህ የተዘጋጀ የንስሐ ስለሆነ ስንዱ እመቤት የጸጋ ግምጃ ቤት
እንከን የለሽ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ዝማሬውን እንኳን በለሆሳስ እንዲሆን አድርጋለች። እኛ የምንሰማውን ልንመርጥ፣ የምናየውን ልንመርጥ፣ የምንበላውን ልንመርጥ ያስፈልጋል። ምግብም በሚዘጋጅበት ሰዓት አንዳንድ ጊዜ በየአይነቱ ከአሳ ጋር ብሎ የሚመገብ አለ። አሳ ስጋ ነው እንጂ አትክልት አይደለም። መጽሐፍ የአሳ ስጋ ይላል። ከዚህ በፊት ዘእንበለ በምትለው ቃል አሳንም ጭምር ከአሳ በቀር በሚል በነበረው ክርክር በቅዱስ ፓትርያርኩ በረከታቸው ይደርብንና ብፁዕ ቅዱስ አቡነ ተክለ ሃይማኖት ሶስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በነበሩት ጊዜ ቅዱስ ሲኖዶሱ አሳ እንደማይበላ ተናግሯል፣ አውጇል። ይህንን ልንጥስ አይገባም። ስለዚህ በየአይነቱ ከአሳ ጋር የምንበላ ከሆነ ስጋውንም ሌላውንም ልንበላ ግድ ይላል። ከስጋው አልፈልግም ከመረቁ ስጡኝ ማለት ግን አይቻልም። ይሄ ትልቅ ስህተት በየጊዜው በተለይ አሳ ቤቶች በአብይ ጾም ነው የአሳ ምርትን በስፋት የሚያመጡት። እየጾምን እስከ 9 ሰዓት ቆይተን አስቀድሰን ውለን ከዛ በኋላ በየአይነቱ ከአሳ ጋር ማለት አግባብነት የሌለው አሳ በኦርቶዶክስ ተዋሕዶ ቤተክርስቲያን ጾም ነውና አጥብቀን ልንቃወም ይገባናል። በሌላ መልኩ በዚህ በአብይ ጾም እርድን የሚያደርጉ አሉ። በፊት በሰባቱም የሕግ አጽዋማት እርድ አይከናወንም ነበር። አሁን ግን በላተኛው ስለበዛ ከሚጾመው ይልቅ የማይጾመው ለፍቺውም ለመያዙም ስለሚያስቸግር ብዙ ቦታዎች የክርስቲያን ስጋ ቤት እየተባለ እርድ ሲከናወን ይታያል። ይህ አግባብ አይደለም። እግዚአብሔር ካልባረከልን በስተቀር እኛ በጾም ስለሸጥን፣ እኛ በጾም ስለነገድን ትርፍ እናገኛለን ማለት አይደለም። አበድረን እንካዳለን፣ ነግደን እንከስራለን። መልካም ነገር ላይ ላይውል ይችላል። ሰው ገንዘብ ስላለው አይበላም። ብዙዎቹ ገንዘብ እያላቸው ያልበሉ የስኳር፣ የኩላሊት፣ የጉበት በሽተኛ ሆነው ቤታቸው መድኃኒት ፋብሪካ የመሰለ ብዙዎች አሉ። ለሕክምና ብዙ ገንዘብ የሚያወጡ ሰዎች አሉ። ወዳጄ ሁሉ ነገር እግዚአብሔር ሲባረክ ነው እንጂ በኃጢአት በበደል ሰውን በማሰናከል የሚደረግ ነገር መልካም አይደለም። ለአሰናካይ ወዮለት። የድንጋይ ወፍጮ አንገቱ ላይ ታስሮ ወደ ጥልቁ ባህር ቢገባ ይሻለዋል ይላል መጽሐፍ ቅዱስና ለሰዎች መሰናከያ መሆን አግባብነት አይደለም። ሌላው በአብይ ጾም ራሱ የጾም ምግቦችን ስንጾም 12 አይነት 16 አይነት የምንበላ ከሆነ እንዴት አድርገን ጾምን ማለት ነው? አንዳንዱ እኔ እኮ በጾም ይስማማኛል እወፍራለሁ ይላል። አዎ እንዲህ የበላ እንዴት አይስማማው? ጾም ማለት ራስን መጉዳት፣ ጾም ማለት ያለንን ለሌለው ሰው ማካፈል ነው እንጂ መርዳት ነው እንጂ ማሰብ ነው እንጂ ሆዴ ሙላ ደረቴ ይቅላ ማለት አይደለም። በኢትዮጵያ ሀገራችን አንዳንድ በመንግስት የሚወጡ ህጎች እጅግ በጣም የሚያስገርሙ ናቸው። እንዴት አይነት ህግ እንደሚያወጡ አይገባኝም። አንድ ህግ ሲወጣ ከታሪክ፣ ከባህል፣ ከሀገሪቷ አኗኗር ሁኔታ፣ ከማንነት ጭምር ህብረተሰቡን የማይጎዳ መሆኑ ታይቶ ነው እንጂ የሚደረገው ውሳኔ እንዲሁ ተቀበሉ ማለት አግባብነት የለውም። ለምሳሌ በቅርቡ ተግባራዊ ሆነው የፌስታል አትያዙ ውሳኔ እጅግ አስቂኝ የሆነ ትክክል ያልሆነ ውሳኔ ነው። ይሄ ውሳኔ የሚጎዳው ድሃውን ህዝብ ነው፣ የኔ ቢጤውን ህዝብ ነው። እኛ እኮ ድሃዎች ነን፣ ምንም የሌለን። ከተማዋ ስላሸበረቀች ሀብታም ሆን ማለት አይደለም። ከተማዋ መብራት ስላላት እኛ በልጽገናል ማለት አይደለም። የሚወጡት ህጎች የድሃውንም ጉሮሮ የሚዘጉ መሆን የለበትም። አንዳንድ ሰዎች ከሆቴል የተረፋቸውንም ቢሆን ከሆቴልም አስመጥተው ቢሆን በፌስታል አድርገው ለነዳያን ይሰጣሉ። አንድም ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ዝክር ትዘክራለች። ዝክር ምስክር ነውና በነቢይ ስም ቀዝቃዛ ውሃ ያጠጣ፣ በጻድቅ ስም ቀዝቃዛ ውሃ ያጠጣ፣ ከነዚህ ከታናናሾቹ ለአንዱ መልካም ያደረገ እውነት እላችኋለሁ ዋጋው አይጠፋበትም ያለውን ተግባራዊ በማድረግ ማቴዎስ ወንጌል ምዕራፍ 10 ላይ እንዲሁም ነቢየ እግዚአብሔር ኢሳያስ ትንቢተ ኢሳያስ ምዕራፍ 56 ላይ ለጃንደረቦቼ ሰንበታቴን ለሚጠብቁ
በቤቴና በቅጥሬ ለዘላለም የማይጠፋ መታሰቢያና ስምን እሰጣቸዋለሁ ባለ መሰረት በቅዱሳኖቹ ስም ዝክርን እንዘክራለን። ይህን ዝክር ቤተክርስቲያን ስትዘክር ወይንም የቤተክርስቲያን አማኞች ሲዘክሩ በፌስታል አድርገው ለነዳያኖች ይሰጣሉ። ዛሬ ይሄ ውሳኔ ዝክሩ እንዳይዘከር ከፍተኛ ችግር ፈጥሯል። አንድ ውሳኔ ስንወስን እኮ አማራጮችንም ማየት ያስፈልጋል። አንድን ሰው በጾም ስጋ አትብላ ስንለው ቢያንስ የጾም ምግብ ሽሮ ወይንም ሌላ ነገር ልናዘጋጅለት ያስፈልጋል። አለበለዚያ ሐዋርያቶች ከረሃብ ይልቅ ሰይፍ ይሻለናል እንዳሉ ሰው በረሃብ ይፈተናልና እጅግ ከባድ ውሳኔ ነው። ለዚህ ነው በቤተክርስቲያናችን ወይንም በሀገራችን የሰብአዊነት ስራ ስትሰራ ሃይማኖቱን አትጠይቀው የተባለ። የትኛውም ሰው ከተራበ ለየትኛውም ሰው ዘርና ሃይማኖት ተጠይቆ አይደረግም። አማራጭ በሌለበት ሀገሪቷ ችግር ውስጥ ባለችበት፣ ሀገሪቷ ጦርነት ውስጥ ባለችበት፣ ሀገሪቷ የኑሮ ውድነት ውስጥ ባለችበት፣ ሀገሪቷ ምስቅልቅል ባለችበት ሰዓት ላይ ድሃ በተቸገረበት፣ ኑሮ ውድነት በናረበት፣ ደሞዝ እንኳን ኑሮውን ሊያሸንፍ አይደለም ውሎ ለመግባት በከበደበት በዚህ ጊዜ የእግዚአብሔር ቸርነት ኢትዮጵያን ታድጓት ነው እንጂ እግዚአብሔር በምህረቱ በመግቦቱ ህዝቡን እየመገበ ነው እንጂ የሚያገኘው የወር ገቢ ኑሮውን ሊያኖረው እንደማይችል ይታወቃል እኮ። የቤት ኪራዩን መሸፈን አይችልም። የትራንስፖርቱን መሸፈን አይችልም። የወጪውን መሸፈን አይችልም። አልባሳቱን መሸፈን አይችልም። በፍጹም አይችልም። የእግዚአብሔር ምህረት፣ የእግዚአብሔር ቸርነት፣ የእግዚአብሔር እጁ ኢትዮጵያንን ስለዳበሰ ነው እንጂ እንደ ዘመናችን አይነት የኑሮ ውድነትና ችግር ገጥሟት አያውቅም። ኢትዮጵያ እጅግ በጣም ከባድ የሆነበት ጊዜ ላይ ነው ያለው። ሰው ኑሮውን ለማሸነፍ እጅግ በጣም ከብዶታል። ወጥቶ መግባት ከብዶታል። ተጨንቋል። ተኝቶ መነሳት ከባድ፣ ታሞ መዳን ከባድ ነው። ትላንትና ያየነውን ሰው ዛሬ ማየት የማንችልበት ከባድ ጊዜ ላይ ነው ያለ ነው። በዚህ ሰዓት የተቸገሩትን የተጨነቁትን ልናስብ ይገባል። እንዴት አድርጎ ነው ሰው ታዲያ ዝክሩን መዘከር የሚችለው? እንዴት አድርጎ ነው ታዲያ በየመንገድ ላይ የወደቁትን ምግብ ማብላት የሚቻለው? አማራጭ ተዘጋጅቷልን? ሁሉ ነገር እኮ ሲመቻች መልካም ነው። ሰውን እኮ በግረ አትሂድ የምንለው መኪና ስናዘጋጅለት ነው። ሰው በተቸገረበት በተጨነቀበት ሰዓት ላይ አጠቃቀሙ እንዲስተካከል ፌስታል ሜዳ ላይ እንዳይጣል ማድረግ ሲገባ፣ ነገር ግን በፌስታል ምግብ አትስጡ፣ በፌስታል መጠቀም ዕቃ አትግዙ ብሎ ማለት አግባብነት የሌለው ውሳኔ ነውና ኢትዮጵያዊነትን ያላማከሉ በርካታ ውሳኔዎች ሲወሰኑ እናያለን። ሕጎችን ከውጭ ሀገር ኮፒ ካደረግን ሀገራቸውንም ኮፒ ማድረግ ይጠበቅብናል። የመንገድ ሕግ ስናወጣ ከሀገራችን መንገድ ጋር አብሮ የሚሄደውንም ማዛመድ አለብን። ማንኛውንም ሕግ ስናወጣ እነሱ ያወጡት ሕግ እንደሚኖሩት ኑሮ ነው። አሜሪካኖች ለአሜሪካውያን የሚያወጡት ሕግ ከሀገራቸው ስልጣኔ፣ ኢኮኖሚ፣ እድገት አኳያ ነው የሚያወጡት እንጂ ከኢትዮጵያ ኑሮ አኳያ አይደለም የሚያወጡት። እኛም ኢትዮጵያውያን ሕግ ስናወጣ ከኢትዮጵያ የሕግ የስብዕና፣ ሃይማኖት፣ ማንነት፣ ትውፊት፣ ባህል፣ እሴት፣ ወግ አኳያ ነው ልናውጣ የሚገባን እንጂ ስለፈለግን ብቻ ህዝቡ ላይ መጫን ያለብን አይመስለኝም። እንደዚህ አይነት ሐሳቦች ሲቀርቡ ጸረ ልማት፣ ጸረ ምናምን እየተባለ ስያሜ መለጠፍ አግባብነት አይደለም። ይሄ ራስን አሳልፎ መሸጥ ነው። ትክክልም አይደለም። ሰዎች የመናገር ነፃነት አላቸው። ሰዎች ሐሳባቸውን የማንጸባረቅ አልፎ ተርፎ ዲቤት እንኳን ፈጥሮ መከራከር መብት አላቸው። ይሄ ተፈጥሯዊ መብታቸው ነው። በመጽሐፍ ቅዱስ የማይወቀሰው አምላክ ኑ እንዋቀስ እንዳለ፣ የማይፈተነው ጌታ ፈትኑኝ እንዳለ እንኳን ሰውና ሰውን አይደለም ሰው ከአምላኩ ጋር ይነጋገራል። ሰው ከአምላኩ ጋር ይወያያል። ሰው ከአምላኩ ጋር ይዋቀሳል። ሰው ከአምላኩ ጋር ይፈትናል። ፈትኑኝ ብሏልና በረከትን እኔ ባላትረፈረፍላችሁ ፈትኑኝ አለ። ስለዚህ እኛ በረከትን አድርገን ጌታን እንፈትነዋለን። እሱ ግን ፈተና የሚወድቅ አምላክ ስላልሆነ በበረከት ቤታችንን፣ በበረከት ሕይወታችንን፣ በበረከት ኑሯችንን ይሞላዋል። ይህንን ስለ ፌስታል ያነሳንበት ምክንያት ብዙ ጊዜ የቁርሳችንን ለነዳያን ላጡት፣ በተለይ ደግሞ
መለመን ያፈሩ በቤታቸው የተቀመጡ ብዙዎች አሉ። ልብስ የሸፈነው ጥርስ የከደነው ብዙዎች አሉ። ዝክር ስንዘክር ወደ ቅድስት ቤተክርስቲያን ይዘን ስንሄድ ከነዳያኑ በላይ አስቀድሶ የሚወጣው ሕዝብ ራሱ አንድም ለበረከት አንድም ቤት ውስጥ ያለውን ጉለት እርሱ ያውቀዋልና ስጡኝ የሚሉ ብዙዎች ናቸው። ብዙ የተቸገረ ወገን እኮ አለን። ምናልባት እኛ በአደባባይ የሚለምኑትን በአደባባይ የተፈናቀሉትን ነው እንጂ በየቤታቸው በዓል መጣብኝ የሚሉ ብዙ እንዳሉ ልንዘነጋ አይገባም። ምክንያቱም ያለነው ድሃ ብቻ ሳይሆን የድሃ ሀገር ላይ ነው ያለነው ችግር ያለባት ሀገር ላይ ነው ያለነው። የሰላም ችግር ያለባት፣ የእጦት የነገሰባት፣ በረከትን ያጣች ሀገር ላይ ነው ያለነው። ስለዚህ ይህንን እውነት ልንሸሽ አይገባም። ባይሆን ያለው ሰው ለሌለው ሰው በጎ ነገርን እንዲያደርግ ማስተባበር ነው። በውሃ የተቸገሩትን፣ ትምህርት በማጣት የተቸገሩትን፣ ስራ በማጣት የተቸገሩትን፣ ጧሪ ቀባሪ የሌላቸውን በመሰብሰብ በጎ ልናደርግ ይገባናል እንጂ እነዚህ ለምነው አዳሪዎችን የሰው እጅ ጠብቆ የሚያድሩትን እንዳያገኙ ማድረግ አግባብነት ያለው አይደለም። ወይ ደግሞ የተሻለ አማራጮችን አዘጋጅቶ በዚህ ተጠቀሙ ቢባል ጥሩ ነው። ይሄ ባልተዘጋጀበት ሁኔታ ላይ እንደዚህ አይነት ውሳኔዎችን መወሰን አንድም ለበረከት የሚጣደፉ ሰዎችን ወደ በረከት እንዳይመጡ የሚጋርጥ ጋሪጣ ነው። ስለዚህ ይሄንን ውሳኔ ድጋሚ የወሰኑት አካላት ወደ ራሳቸው ተመልሰው የተቸገሩትን ሰዎች በማየት ነዳያንን በማየት ያዘኑትን ሰዎች ያጡትን፣ የነጡትን፣ የገረጡትን በማየት ውሳኔውን ቢያስተካከል መልካም ነው ላለው ውሳኔው ለኔ ትክክል ስላልሆነ ውሳኔው ለኔ ወቅቱን ያላማከለ፣ ችግረኛውን ያልተመለከተ፣ በጎ ስራን ያልተመለከተ፣ የቤተ ክርስቲያንን የዝክር ሁኔታ ያላማከለ አሰራር ነውና ቢስተካከል መልካም ነው የሚል እንደ ደረጀ ዘወይንዬ ሚዲያ ሐሳቤን እሰጣለሁ። እንግዲህ አሁን እነዚህ ነገሮች መጥተዋል ብለን በጎ ከማድረግ ወደኋላ ማለት የለብንም። ምክንያቱም ሌላውን ዘዴ እየፈለግን መልካም በሆነ መልኩ እነዚህ የተቸገሩትን በየቦታው ላይ የተጎዱትን ወገኖቻችንን በዚህ በአብይ ጾም ልናስባቸው ይገባል። ዕለተ ሰንበትን ጉባኤያቶች ጋር በመሄድ በማገዝ ስራ ልንሰራ ይገባል። በዚህ ሰሞን የተለያዩ እሁድ ጉባኤያቶች ይካሄዳሉና እነዚህን ጉባኤቶች ላይ በመገኘት በምንችለው አቅም በማገዝ ገዳማቶችን በመርዳት በረከት ልናገኝ ያስፈልጋል። ዕለተ ሰንበትን እስር ቤት በመጎብኘት፣ ዕለተ ሰንበትን ሆስፒታል በመጎብኘት፣ ዕለተ ሰንበትን ጉባኤ በመካፈል፣ ዕለተ ሰንበትን ከበፊት ከምንሰራው በላይ በጎ ነገር በመስራት አብይ ጾምን ከእግዚአብሔር ጋር ምሕረት እንድናገኝ የምንጾመው የምንጸልይበት ወቅት ነው። እንግዲህ በዚህ በአብይ ጾም ደረጀ ዘወይንዬ ሚዲያ ወይንም ወይንዬ አስጎብኚ ድርጅትም በተጠናከረ መልኩ ወደ ቅድስት ሀገር ኢየሩሳሌም ጉዞውን አዘጋጅቶ ምዝገባውን ጀምሯል። አንደኛ እኩለ ጾም ለደብረ ዘይት የአንድ ሳምንት ቆይታ ሲሆን ሁለተኛው ደግሞ የ14 ቀን ጉዞ የፋሲካ ወይንም የትንሣኤ ጉዞ ነው። ቀራንዮ ላይ የምንገናኝበት፣ ከልደቱ እስከ ዕርገቱ የምንጎበኝበት፣ ደብረ ዘይት ተራራን የምንወጣበት፣ ደብረ ታቦርን ዳገት የምናልፍበት፣ ያደገበትን ናዝሬትን፣ ቃና ዘገሊላን፣ ቲቤሪያን የምንመለከትበት ታላቅ ጉዞ፣ ልዳን የምንሳለምበት ጉዞ፣ ቢታንያን የምናይበት፣ ኢያሪኮ የምንዘልቅበት፣ ገዳመ ቆሮንቶስ ላይ ዳገቱ ላይ ወጥተን አምላካችን የጾመበት የጸለየበትን ስፍራ የምናይበት ታላቅ ጉዞ ነውና ምዝገባው ስለተጀመረ በስር በሚሄደው ስልክ ቁጥር እየተመዘገባችሁ አስቀድማችሁ ከኛ ጋር እንድትሆኑ በፍቅር ጥሪያችንን እናቀርባለን። እንግዲህ ይህንን ጉዞ TWT ኢየሩሳሌም ያለው ታላቁ ድርጅት እነ ታሜ በጎ በመስራት የሚታወቁት እነ በክረቱ ጉሃን፣ ወርቁ ተሰማ ትልቅ ስራ እየሰሩ ነውና እኛም በእነሱ ስር ስለሆነን
የዘንድሮ የትንሣኤ ጉዞ ለየት ባለ መልኩ በተጠናከረ መልኩ ከአምናው በተሻለ መልኩ ምዝገባዎችን ጀምረናልና አብራችሁን እንደምትሳተፉ ተስፋ እናደርጋለን። አዎ የጾሙ መጨረሻ ትንሣኤ ነው። አዎ በአብይ ጾም ፈተና አለ። ልንፈተን እንችላለን። መከራ ሊመጣ ይችላል። ችግር ሊመጣ ይችላል። ግርፋት ሊመጣ ይችላል። እንግልት ሊመጣ ይችላል። መጠማት ሊመጣ ይችላል። መራብ ሊመጣ ይችላል። በመቃ መመታት ሊመጣ ይችላል። ሊተፋብን ይችላል። ችንካር ይችላል። ይህ ግን የሚሆነው 9 ሰዓት ተፈጸመ እስኪል ብቻ ነው። ተፈጸመ ባሉ አይቀርም። መከራው ያልፋል። ጾሙ ያልፋል። እንግልቱ ያልፋል። ሕማሙ ያልፍና ተፈጸመ ይለናል ጌታ። ያን ጊዜ ተፈጸመን ቀራንዮ ላይ እናገኘዋለን። ተፈጸመ ስግደቱን፣ ጸሎተ ሐሙሱን፣ ትንሣኤውን በቀራንዮ ላይ እናደርጋለን። ደሙን ክቡር ደሙን ባፈሰሰበት ቅዱስ ሥጋውን በቆረሰበት 7ቱ ተአምራት በተገለጡበት 7ቱ አጽራ መስቀል በተነገረበት ድንግል ማርያም አስራት በተሰጠችበት ቀራንዮ ላይ ያ ሁሉ መከራ ያልፍና ያ ሁሉ ችግር ያልፍና ያ ሁሉ እንባ ያልፍና ያ ሁሉ ስደት ያልፍና ተፈጸመን በደስታ የምናይበት ጊዜ ይሆናል። ስለዚህ ውድ የደረጀ ዘወይንዬ ሚዲያ ተከታታዮች ወይንዬ አስጎብኚ ድርጅት በተጠናከረ መልኩ ስለመጣ ቦርዶቹን በጥሩ መልኩ እየተንቀሳቀሱ ስለሆነ በአዲስ ስራ አስኪያጅ ስራዎች እየተሰሩ ስለሆነ አብራችሁን በመሆን እንድትመዘገቡ በውጭ ሀገር ያላችሁም በሀገር ውስጥ ያላችሁም ከኛ ጋር እንድትሆኑ በፍቅር ጥሪያችንን እናቀርባለን። እንዲሁም ሌሎቻችሁ ደግሞ በጸሎታችሁ አስቡን፣ እንድንበረታ፣ በሁለት እግራችን እንድንቆም፣ ከቤቱ እንዳንወጣ እንድንጸና በጸሎታችሁ አስቡን። በውጭ ዓለም ያላችሁ እባካችሁ ሁሉ ነገር ያልፋልና በየትኛውም የጉዞ ማህበር ይሆን ቤተሰቦቻችሁን ውሰዱ። በተለይ እናት አባቶቻችሁን ውሰዱ። ነገ በህይወት ባጣችሁ ሰዓት ይቆጫችኋል። በሚቀጥለው ዓመት እያልን እየተወደደ ዛሬ የደረሰበት ደረጃ ደርሷል። የዛሬ 7 ዓመት የዛሬ 10 ዓመት የነበረው ዋጋና አሁን አንድ አይደለም። የትኬት ዋጋ ዶላር በጨመረ ቁጥር እየጨመረ እጅግ ከባድ ነው። የሚያበረታታ ነገር የለም። ከግብፅ ለሚሄዱ ኦርቶዶክሳውያን መንግስት እገዛ ያደርጋል፣ ትልቅ ብርታት ይሆናል። እኛ ጋር ድጋፍ ስለሌለ ትኬቱ እየተወደደ እየባሰ ነው የሚሄደው። ስለዚህ አቡነ አትናቴዎስ እንዳሉ በሰውና በጊዜ መጠቀም ብልህነት ነውና እግዚአብሔር በሰጠን ጊዜ ከቤተሰቦቻችን በረከትን ለማግኘት አቤት ቀራንዮ ላይ የሚመርቁት ምርቃት፣ አቤት ቤተልሔም ላይ የሚመርቁት ምርቃት፣ ወላጆቻችን ተደስተው ማህፀናቸው እኮ ይመርቃቸዋል፣ ጡታቸው እኮ ይመርቃቸዋል። ርብቃ እንደመረቀችው አንጀቴ መርቀህ እንዳለችው። ስለዚህ ከእናት ከአባታችሁ ምርቃትን አገኙ። የእናትና የአባት ምርቃት ቀላል አይደለም። የዘራችሁትና የምታጭዱት ነገ በልጆቻችሁ እግዚአብሔር ይባርካችኋል። በሰራችሁ ስራ ትባረካላችሁና በጎ ነገርን በማሰብ ከሁሉ ነገር ውድ ነገርን ከምትልኩላቸው ቅድስት ሀገር ኢየሩሳሌምን እንዲሳለሙ ብታደርጉ እጅግ በጣም ደስ ይለናል። ምክንያቱም የብዙ ሰው ጥያቄ ኢየሩሳሌምን መሳለም ነው። ብዙዎች ጓጉተው ከአቅም ማጣት የተነሳ መሄድ ያልቻሉ ብዙዎች አሉ። ትላንትና አይተነዋል። ግሸንን ስንወጣ፣ አክሱምን ስንዘልቅ፣ ላሊበላን ስንሳለም፣ ዛሬ ግን ያ እድል ተገኝቷል ብንል እንዴት እንደከበደ አይታችኋል። በሀገራችን ውስጥ እንኳን በወቅቱ አክሱም መሳለም ሲገባቸው ያልቻሉ ዛሬ ግን የበለጠ የማይችሉ ብዙ ሰዎችን አግኝተናል። ብዙ የተቆጩ ሰዎችን አግኝተናል። ሁሉ በጊዜው ነው የሚያምረው። ለሁሉም ጊዜ ያለውና በጊዜው መጠቀም ብልህነት ነው። ስለዚህ ይህንን ሐሳብ ወስዳችሁ እግዚአብሔር የፈቀደላችሁ ጌታ ሆይ ቦታውን እንድረግጥ አንተ እርዳኝ። የተንገላታህበትን ቦታ 14ቱን ምዕራፋት ከሊጦስጥራ እስከ ቀራንዮ የተንገላታውን መስቀል ተሸክመ የተንገላታውን ፍኖተ መስቀልን እንዳይ አንተ እርዳኝ። የተጠመቅበትን ዮርዳኖስን እንድጠመቅ አንተ እርዳኝ እያልን እየጸለይን እግዚአብሔርን እያሳሰብን የኛ ድርሻ መጸለይ፣ የሱ ድርሻ ማከናወን፣
የኛ ድርሻ ማድጋውን ውሃ መሙላት፣ ወደ ወይን መቀየር የሱ ድርሻ ነው። የኛ ድርሻ ማንኳኳት፣ መክፈት የሱ ድርሻ ነው። የኛ ድርሻ መለመን፣ የሱ ድርሻ መስጠት ነውና ድርሻችንን ተወጥተን እግዚአብሔር የራሱን ድርሻ እንዲወጣ እንጠይቀው። እግዚአብሔር ቸር ነውና ያደርገዋል። ስለዚህ ዘወረደ እንዳለን ትንሣኤ ብለን የምንልበት ጊዜ ደግሞ ሩቅ አይሆንም። እግዚአብሔር በቸርነቱ ሀገራችንን ስለ ቅዱሳኖቹ ብሎ ይታረቅልን። ሰላምን ለኢትዮጵያ፣ ምሕረትን ለኢትዮጵያ ያምጣልን። ጦርነትን ያርቅልን፣ ችግርን ያርቅልን፣ ረሃብን ያርቅልን፣ ስደትን ያርቅልን፣ እንግልትን ያርቅልን፣ መፈናቀልን ያርቅልን፣ ደም መፋሰስን፣ እንባ ማፍሰስን እግዚአብሔር ከሀገራችን ላይ ያርቅልን። የምንሰማውን ክፉ ነገር ሁሉ ከሀገራችን ላይ ያርቅልን። በጎ ነገርን ለኢትዮጵያ ያምጣ። ህብረት፣ አንድነትን፣ ስምምነትን፣ ሰላምን፣ መዋደድን፣ መከባበርን፣ መረዳዳትን፣ መተቃቀፍን ለሀገራችን ለኢትዮጵያ ይስጠን። ያለፈው ዘመን ይበቃናል። በጦርነት ያሳለፍንበት የተጋደልንበት ዘመን ይበቃናል። የተጫረስንበት ዘመን ይበቃናል። አሁን ወደ እግዚአብሔር እንመለስ። ወደ እግዚአብሔር እንመለስ። እሱ ሰብሮናልና እሱ ይጠገነናል። እሱ መጥቶናልና እርሱ ይፈውሰናል ይላል ሆሴዕ 6:1 ላይ። ስለዚህ ወደ እግዚአብሔር መመለስ ብቻ ነው የሚያስፈልገው። በዚህ በአብይ ጾም ወደ እግዚአብሔር እንመለስ። በዚህ በአብይ ጾም በጎ ነገር ወደ መስራት እንመለስ። በዚህ በአብይ ጾም ከክፋት ተመልሰን ወደ ደግነት እንምጣ። ይሄ ነው ለኛ የሚጠቅመን። እንግዲህ እሁድ ዘወረደ ነው። ዕለተ ሰኞ ደግሞ የካቲት 9 ጾመ ሁዳዴ ወይንም አብይ ጾም የሚገባበት ቀን ነው። እንግዲህ አንድ ብለን እንደጀመርን መጨረሻውን ደግሞ በቸርነቱ ክርስቶስ ተንሥአ እሙታን ብለን እንድንል የእሱ ቅዱስ ፈቃዱ ይሆንልን። እንግዲህ የዛሬው በዚሁ ይሆናል። በየሳምንቱ ደግሞ ቅድስት ምኩራብ እያለን እናቀርባለን። የዛሬው በዚሁ አበቃን። ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት